አንዳንዴ ያሰብነው ነገር ሳይሆን የሆነ ያላሰብነው ነገር ነው ሮጦ ለመውጣት የሚፈልገው። እና ሙዶቸኛ እንግዲህን በዳጣ ጉዳይ ካሁን የዳጣ ጉዳይ ወጣ ብለን ስናስብ ግን ደግሞ ያልታሰበው ነገር ገና ያደሱ ልጅ ህፃን እውነት እየወጣ ይገኛል ማለት ነው። ሌላው እንግዲህ እንደተመለከታችሁ ካሁን በፊት ማለት ነው ደረጀ የመድኃኒትን ማለት ነው ዶክሜንትና እንዲሁም ደግሞ የእርቃን ፎቶ ይዞባን ነበር። እንግዲህ ካሁን በፊት እንዳያችሁት ናታን ማለት ነው ወደ ክፍሏ ከመሸ ገብቶ ነበረ እና ከመሸ ወደ ክፍሏ ከገባ በኋላ የሆነ ነገር ደረጀ እንዳስቀምጥ አዞት ነበረ እና ያንን ነገር እንግዲህ በዛን ወቅት ነበረ የመድኃኒት እንግዲህ የእርቃን ፎቶ ማለት የተቀረጸባት። እናም እንግዲህ መድኃኒት በነገራችን ላይ አንዳንዴ ሽንፈትን የማትወድ ነች እና ከኤቢ የባሰች ነች። ኤቢን እንላለን ግን ደግሞ መድኃኒት ለየት ይላል እሷ ደግሞ። እናም እንዳያችሁት እንግዲህ ከን ውሃዬ ያው እንዳያችሁት እንግዲህ ውሃ ደግሞ እንደተመለከታችሁት የኬክ ነገር ሞቷ ነው እና እንግዲህ ኬክ ልግዛለሽ በማለትም በኬክ አታላ ማለት ነው ወደ ደረጀ ጋር በመደወል እንግዲህ ውሃን እንዳገተቻት ትናገራለች። እና ደረጀ በነገራችን ላይ መሸወድ ማለት አለ አይደለ ዶክሜንቱንም ሆነ ቪዲዮውን ማለት የሆነ ኮፒ እንዳደረገው በምን እርግጠኛ እንደሆነች እንግዲህ ባናቅም ግን የእርቃኑን ቪዲዮ መደለቱ ችግር የለውም ግን ደግሞ ዶክሜንቱን ኮፒ አድርጎ መስጠት አለበት ብዬ ነው የማስበው እንጂ እሷን የማስፈራራት እንግዲህ ግን ሁሉም ሙሉ ለሙሉ ዶክሜንቱን መስጠት የለበትም። ናታን በነገራችን ላይ በፍጹም መስጠት የለብህም አባዬ እያለም እንግዲህ ነግሮን ነበረ። እናም እንደተመለከታችሁት እንግዲህ ግን መድኃኒት ወደ ደረጀ ጋ ደውላ እንዴት አደርክ ስትለው አላደርኩም አይነት ነገር ይመልስላታል። አዎ እኛ ግን አድረናል ግን ያሳድርሽ ይላታል። ግን እኛ አድረናል ለአንተ ግን ጨለሞብሃል ስትልም ትነግረዋለች። አልገባኝም ምን ማለት ነው ደግሞ ምናምን ሲላትም ይኸውልህ ትሰማኛለህ ቪዲዮውንም ዶክሜንቴንም አሁኑኑ እንድትመልስልኝ እፈልጋለሁ ስትልም ትነግረዋለች። ያለበተዛ ቤትህን ትዳርህን ልጅህንም አታያትም አንተ ያለ ውሃ እንደማታደር አውቃለሁ ስትልም ትናገራለች። ደረጀ በዚህ ጊዜ በጣም ነበር የደነገጠው። ማለት አልገባኝም ውሃዬ ምን አድርገሻል ነው ሲልም እንግዲህ ይኸውልህ እናም እንግዲህን አሁን ሆኖ እየጠየቅኩኝ ዶክሜንትን አሁን ሆኖ ያንን ቪዲዮ መደለት አለብህ ካለበለዛ ግን ውሃዬን አታገኛትም በማለትም እንግዲህ ተነግረዋለች። ትሰሚኛለሽ ይኸውልሽ ውሃዬን አንድ ነገር ብታደርጋት አንድ ነገር እለዋ ላይ ባገኝባት አለቅሽም አይነት ነገር እንግዲህ ደረጀ የሚይዘትባታል። እኔ እኮ ሞኝ አይደለሁም እኔ ሳልሆን ያገትኳት ሌላ ሰውን ያገታት። ስለዚህ ይኸውልህ በልጅ ላይ የማትጨክን ከሆነ አሁኑኑ ያልኩን ነገር ታደርጋለህ ስትልም እንግዲህ ስልኩን ትዘጋበታለህ። እንግዲህ ወደው ነበረ ደረጀም እንግዲህ ኤቢ ጋር በመደወል ውሃ ቤት ነች ወይ ውሃ አለች ውሃ ከአንቺ ጋር ነች የሚል ጥያቄ ነበር የጠየቀው። እና ኤቢ ደግሞ ምንድን ነው ምን ተፈጥሮ ነው አባዬ የሆንከው ነገር አለ እንደምናምን ስትለው ይኸውልሽ ኤቢ አሁኑኑ ውሃ የት እንዳለች አጣሪና ንገሪ ሲልም እንግዲህ ይነግራታል ማለት ነው። እኔ ቤት ነው ያለሁት ውጭ ከነምጥን ጋር ትሆናለች ስትልም በእሺ ውጭና ቸክ አድርጊና ንገሪኝ ይላታል። እንዴ አባዬ የተፈጠረ ነገር አለ እንደ ስትለው ኤቢ አጣሪና ንገሪኝ አልኩሽ ሲልም እንግዲህ በጣም ተቆጥቶ ይነግራታል። እንግዲህ ውጭ ከሌለ ናታንን ቢሮ ይፈልግሃል አባዬ ብለሽ ንገሪው ቢሮ እንዲመጣ ሲልም እንግዲህ ይነግራታል። ኤቢም እንግዲህ እሺ ብላ እንግዲህ የሆነ ነገርማ ተፈጥሯል አባዬማ እንደዚህ በዴ ነው ዝም ብሎ እንደዚህ አይልም እያለችም እንግዲህ በጣም እየተጨነቀች እና እየተጠበበ ኤቢን ይችን ማነች ውሃዬን ማለት ነው ለማየት እንግዲህ ወደ ውጭ ትወጣለች። ወደ ውጭ ስትወጣ እንግዲህ ውጭ ላይ አልነበረችም። ናታንን እንግዲህ አባዬ ቢሮ ይፈልግሃል ብላም እንግዲህ ትጠራዋለች ማለት ነው። እሱም እሺ ብሎ እንግዲህ ወደ ቢሮ ይሄዳል። አባዬ ምን ተፈጥሮ ነው ምንድን ችግር ተፈጥሮ ነው ምናምን ሲሎም እንግዲህ መድኃኒት ውሃዬን አግታታለች ይላል። እንዴ አባዬ እየቀለክ ነው እንዴ ምናምን ሲልም አይ ናታን እየቀለኩኝ አይደለም ውሃን አግታታለች ሲልም እንግዲህ ይናገራል። ኧረ አባዬ ምንም አታደርጋትም ሲልም እንግዲህ ይነግረዋል። አይ መድኃኒት በጣም አውሬ ነች፣ መድኃኒት በጣም ጨካኝ ነች፣ የሆነ ነገር ታደርግብኛለች ልጄን። ስለዚህ ታዲያ ምንድን ልታደርግ ነው አባዬ? መቼም ፋይሉን ልሰጣት አይደለም ሲልም አዎ ምንም አማራጭ የለኝም፣ ፋይሉን እሰጣታለሁ። ከልጅ የሚበልጥብኝ ነገር የለም። እኔ ባመጣሁት ጦስና እኔ ባመጣሁት ጣጣ ልጆቼ ለምንድን ነው የሚሰቃዩት? ሲልም እንግዲህ ደረጀም ይነግረዋል ማለት ነው። አይ አባዬ በፍጹም ይህንን ነገርማ ማድረግ የለብህም። ይኸውልህ
መድኃኒት ውሃዬን ምንም ነገር አታደርጋትም። ምክንያቱም የሆነ ነገር ብታደርጋት እማዬ ነፍሰ ስጋዋን ነው የምትነጥልላት። ስለዚህ ምንም ነገር አትጨነቅ፣ ምንም አታደርጋትም፣ ተረጋጋ፣ ፋይሉን በፍጹም አሳልፈ መስጠት የለብህም ይለዋል ማለት ነው። ደረጀ ደግሞ አይ ኖ ናታን መስጠት አለብኝ፣ ውሃዬ በፍጹም መሰቃየት የለባትም። ይሄኔ እኮ እያለቀሰች ይሆናል እኮ ይሄኔ እኮ አዝና እኮ ይሆናል እያለም እንግዲህ ሲነግረውም እና ታዲያ ምን ልታደርግ ነው? ይሄ ነገር እኮ ማለት ቆይናና መድኃኒት ምንድን ነው ያወቀችው ነገር ሲል አይናታን ይሄንን ነገር እንኳን ልነግርህ አልችልም ይለዋል። አባዬ ያም ሆነ ይሄ ትዳራችሁን አደጋ ላይ የሚጥል ከሆነ በፍጹም መናገር የለብህም ይላል። ደረጀ ትዳር የሚፈረስ እንደሆነ ይሁን በቃ እንግዲህ ከተናገረችም ትናገር ይላል። እና ታዲያ ዋናው ነገር ይሄ አይደለ እንዴ? ይሄ ነገር ከተናገረ ታዲያ ሌላ ምን ቀረስ ሲልም እንግዲህ ይናገራል። ናታን ይኸውልህ አሁን ለማንኛውም መድኃኒት ጋር መሄድ አለብኝ ብሎም እንግዲህ ይሄዳል ማለት ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እንግዲህ ኤቢም ወደ እነ ምጥን ጋር ደውላ ምጥንን ጠርታት ነበረ እና ምጥንን መጥታ እንግዲህ ግን አዎ ማለት የመድኃኒት እኮ ኬክ ልግዛለሽ ምናምን ብላ ይዛኬዳለች ስትልም ትናገራለች። ገዜም አዎ ይዛኬዳለች ከሌሊ ቢለዩ አመት የማይቆዩ እያልኩ ነበረን የራሱ ሲልም እንግዲህ ገዜም ይናገራል ማለት ነው። ከዛ በቃ ነይ እንሂድ ምናምን ትልና አይን አልሄድም ምን መድኃኒት እፈራታለሁ ትላለች። እንዴ ለምንድን ነው መፈሪያት? ጓደኛሽ አይደለችም እንዴ ወይስ ዋሽተሽኛል ነበር ያለቻት። እንግዲህ ወደ ቤት ገብታ እንዳያችሁት ማለት ነው። ከዛ በፊት ማለት ነው ማርታና መድኃኒት ወደ ሆነ ቦታ ሄደው ነበርና እዛ ወደ ሄዱበት እንግዲህ ተመልሰው ሲመጡ ምንድን ነው ያለችው ማርታ እንግዲህ እንትን ቆረጥሽ ወይ ማለት ይሄ የትኬት ተቆረጥሽ ወይ ትኬት አገኘሽ ወይ ብላም እንግዲህ ጠይቃን ነበረ። ሰለቸውሽ አይደለ ስትላትም ምንድነው የምታወሪው መድኃኒት ለምንድነው አማርኛ የምታጠማዘዥው ትላታለች። ይኸውልሽ አንቺ ታውረሻል ችግር የለውም እኔ ሄዳለሁኝ ግን ደግሞ ከዚህ ከሄድ አይንሽን ገልጭልሽ ነው የሚሄደው ትላታለች ማለት ነው። እንግዲህ እኔ አልሰለችኝም ግን ደግሞ ያንን ካልሽ ከልጆች ጋርና ከባሌ ጋር ተስማሚና ኑሪልኝ ነበር ያለቻት ማለት ነው። እሷም እንግዲህ በቃ ምንም ነገር አትጨነቂ እኔ እሄዳለሁ ከዚህ ከቤት ስትልም እንግዲህ ትነግራታለች ማለት ነው። እነዚህን ነገር እንግዲህ ትነጋገርና ማርታም እንግዲህ በጣም ተናዳ ይኸውልሽ ማለት ምንድነው እኔን የምትገልጭልኝ ከተናገርሽ መናገር ነው ይኸውልሽ ሰላም ዳጣ ልትይ ከሆነ እነሱ ልክ እንደ ልጆች ናቸው ስትልም እንግዲህ ተናዳ ትሄዳለች። ልጆቹ ደግሞ የኬደው ነው ኤቢ እያለችም እንግዲህ ትጣራለች ማለት ነው። ቤት እንዳያችሁት ማንም ሰው የለም እና ማንች ኤቢ ማለት ነው ምጥንን ይዛ ትመጣና አክስቴ ውሃ እየጠፍታለች ትላታለች። እና አለች እና ታዲያ ምን አላቅም ልትይ ነው? ይኸውልሽ አንቺ እኮ ኬክ ልግዛልሽ ብለሽ እኮ ይዘሻት እንደሄድሽ እኮ ምጥንም ገዜም ተናግረዋል ትላለች። ማን የነገረሽ ምናምን ስትላትም እንግዲህ ተናገሪ ምጥን ትላታለች። እያስፈራራችኝ እኮ ነው አለች። እንዲ ለምንድን ነው የምትፈሪያት? ሰው አይደለችም እንደሷ ስትልም እንግዲህ ስትመልስላት ማለት ነው አዎ ይዛ ኬዳለች ኬክ ልግዛልሽ ይዛ ብላ ይዛ ኬዳለች ስትልም ትናገራለች ማለት ነው። ይኸውልችሁ ውሃ እኮ ትንሽ ልጅ አይደለችም ትልቅ ሰው ነኝ ስለዚህ በቃ ትመጣለች አይነት ነገር ናገራለች። ይህንን ስትልም ውሃዬ ነች ትልቅ ሰው ይኸውልሽ አክስቴ እህቴ አንድ ነገር ብትሆን አለቀሽም ብላም እንግዲህ ትዝትባታለች። እንግዲህ ጊዜ ይሄ ደረጀ ይመጣል ማለት ነው። ደረጃም እንግዲህ ልጄን ያደረግሻት አሁኑ ነው ልጄን አምጪ ብሎም እንግዲህ ያንቃታል ማለት ነው። በዚህ ጊዜ ወልደ ደረጀ ልጄን አሁኑ ማለት ያንን ፋይሉንና እንዲሁም ደግሞ ይሄንን ቪዲዮን ካላጠፋልኝ መቼም ቢሆን ውሃን አታገኛትም ስትልም ትዝትበታለች ማለት ነው። እንግዲህ አንቋት ሁሉ ነበረ ግን ምንም ነገር ስላላመጣ ይኸውልህ ብላም እንግዲህ በፍጹም መድኃኒት እጅ መስጠት የለብሽም እያለችም እንግዲህ ግን ከሚባለው በላይ አለ አይደለ ያንን ፋይሉን እንግዲህ ደረጀ እንግዲህ ያው እንዳያችሁት የራቁት ፎቶ ነው የመድኃኒትን የያዘባት ማለት ነው። እና በፍጹም ይሄንን ማለት ውሃዬን እንግዲህ ግን ምንድን ያደረገቻ ኬክ ሰጣ ግን ደግሞ እዛ ኬኩ ላይ የእንቅልፍ መድኃኒት አደርጋበታለና ውሃዬ ደግሞ እንዳያችሁት የኬክ ነገር ሞቷ ነው እና እናቴ ማንኪያ እንኳን ላምጣልሽ ስትላት አይ ነው እኔ በእጅ በላዋለሁ ብላ እንግዲህ በእጇ ነበረ ስትበላው የነበረው ማለት ነው። እናም ያው ትንሽ እንደበላችም እንግዲህ ያንን ኬክ በልታ እንደጨረሰች
እንዳያችሁት እንግዲህ ወዛው እንቅልፍ ይዟታል። እንግዲህ ሌላው እንግዲህ ማርቲች ሰላምዬና ዳጣ ተቀምጠው እያወሩ ነበረ። ቆይናና ሰላምዬ ምንድን ተፈጥሮ ነው? ምንድን ነው? በምንድን ምክንያት ነው? ቤቱ እኮ እየታመሰ ነው ስትነግራትም በቃ ቤት መፍረሱ ነው የሆነ ትልቅዬ ችግር ተፈጥሯል ምናምን ትላለች። የምን ችግርን የተፈጠረው ምናምን ስትልም ይቻ ክስት ተብዬዋ ነች ይች መድኃኒት። ቆይናና ሰላምዬ በእኔ ጉዳይ ነው ወይስ ከኔ ውጭ ሌላ ጉድ አለ ስትልም አዎ ከአንቺ ውጭ ሌላ ጉድ አለ እና ደግሞ የጉዱ ምክንያት አንቺ አይደለሽም እና ታዲያ ለምንድን ነው የጠራሽ ስትላትም ይኸውልሽ እዛ ቤት የሆነ ትልቅዬ ችግር ይፈጠራል። ስለዚህ ከአንቺ ራስሽን ማረጋጋት አለብሽ። በእኔ ምክንያት ነው ብለሽ እንዳትደናገጭ እና የማይሆን ነገር እንዳታደርግ ይሄን ልነግርሽ ነው እንዴ። ሰላምዬ ቆይ አባዬ እንደዛ ተጨንቆ አንቺን እንደዚህ ትኛለሽ እንዴ? ቆይ ሰላምዬ ግን እማዬ አታሳዝንሽም? አባዬ ያሳዝንሽም ስትልም ትነግራለች። እሱማ እኮ ያሳዝኑኛል፣ ግን ደግሞ ከራስ በላይ ንፋስ ይኸውልሽ እትዬም ብትሆንም ጥሩ ሰው ነኝ፣ ግን ደግሞ አንቺ የደረጃ ልጅ እንዲሆንሽ እኔ አንቺን ከደረጃ እንደወለኩሽ ያወቀች ዕለት በፍጹም ጥሩ ሰው ልትሆንልን አትችልም፣ እናም ደግሞ አትሆንም ስትልም እንግዲህ ትነግራታለች ማለት ነው። እኒህንን ነገር እንግዲህ ግን ስትነግራት ማለት ነው እሱማ በቃ ምናምን ትልና በቃ ልሄድ ትላለች። እንዲህ ወዲህ ነው የምትሄጂው እንዴ? ለማን የሰራሁትና ይሄንን ምግቡን ደግሞ በልተሽ ትሄጃለች፣ ደግሞ ምን ሆነሽ ነው? ተቋቁረሻል ምናምን እያለችም እንግዲህ ግን ልክ ያው እናት ልጇን እንደምትዳብሰው ልክ እንደዚህ አይነት ነገር እየዳበሰቻት ነበረ እና በዛን ጊዜ እንግዲህ ግን እንዳያችሁ ደግሞ ማነች ዳጣዬ ምንም ደስተኛ አይደለችም። ምክንያቱም የአባቷ ጭንቀት የማርታ ትዳር ሁላ ነገሩ እንግዲህ ስለሚያስጨንቃት እና ደግሞ ምን አይነት ጉድ ነው ያለው በማለትም እንግዲህ ሀሳብ ላይ ነች። እና ወዶቼ ዳጣ ድራማ እስከዚህ ፓርት ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።